ለሚወለደችው የሀገር መሪ ለሚወለደችው የነገስታት ንጉስ የሆነው እርሱን ነው የወለደችው። የኔና ያንቺ በኃጢአት በተጨማለቅንበት ሰዓት ላይ በጠፋንበት ላይ እርሱ ሊፈልገን መጥቶ በስጋ የተገለጠው ከሷ ነው። ጸጋችን በተገፈፈበት ሰዓት ምንም ጸጋ ባልነበረን ሰዓት ላይ ጸጋ የሞላባት ሆኖ የተገኘችው እሷ ነች። ስለዚህ ክብር እንሰጣታለን። ከዛ አንፃር ብታዩ ጥሩ ነው። ዘጸአት 20 ላይ ዘጸአት 24 ላይ እዛ ጋር ያለው በላይም በሰማይም ካለው በታችም በምድር ካለው በምድርም በታች ካለው በውስጥም ካለው የማናቸውን ምሳሌ አትቅረጽ፣ ምስልን ለአንተ አታድርግ፣ አትስገድላቸውም ይላል አይደል? 25 እሷ አንብበሽዋል? 25 ነው አላነበብኩትም። ለምሳሌ እዚህ ጋር ነበረ። ችግር የለውም። እሺ እዛው ላይ ደግሞ ተጨርሰው ዴት እዛው ላይ አትስገድላቸው ብቻ ሳይሆን አታመልካቸው ነው ያው እንጂ ያው እንደዛ አንዴ ክፍሉ ካስቀራሹ ሌላ ሐሳብ ሰጠ። ስንት ልፈል ክርስቲያን ክፈትላት ወይ ነው ክፍሉን አሁን ያነበብሽውን አትስገድላቸው አታመልካቸውም ነው የሚለው እና ስግደት ከአምልኮ ጋር ሲሆን ነው የከለከለው እንጂ ስግደትን አይከለክልም። ያ እሺ ምንድን ነው የሚለው? ሎክ እንደዚህ ይላል፣ ከኔ በቀር ልብ በይ፣ ከኔ በቀር ሌሎች አማልክት አይሁኑልህ ነው ያለው። ከኔ በቀር ካለ ሌሎች አማልክት አታድርግና አትያዝ እያለው ነው። ስለ አማልክት ነው እያወራ ያለው። ሌሎች አማልክትን ስለማምለክ ነው። በላይ በሰማይ ካለው በላይ በሰማይ ካለው በታችም በምድር ካለው ከምድር በታችም በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለ። ኦኬ ምስል አንቺ አድርገሻል አላደረግሽም? እህታችን ፕሮፋይልሽ ላይ ምስል ይሄ ማን ነው ምስል? ለምን ምስል አደረግሽው? የማንንም ምስል አታደርግ ብሏል። ለምን ምስል አደረግሽ? አይ እንደሱ ለማለት ነው። ቀጥታ ክፍሉ እኮ ይላል እኮ አራት ነጥብ ዘጋው እኮ። ሎክ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች ባለው ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ምንም ነገር እንድታደርግ አልፈቀደም። ምን ከላይ ግን ቁጥር 3ን እንዳዘነጊ ቁጥር 3ን ከኔ በቀር አማልክት አይሁኑልህ። ስለ አማልክት እያወራ ነው። ቁጥር 5 ላይስ ከፍ አድርገው እነኝህን አታድርግ ካለ በኋላ በመጀመሪያ ማድረግ ይቀድማል። አይ ጣዖት ቤት ያስቀምጣለሁ አልሰግድላቸውም ብትይ አይሆንም። አታድርግ ስላለ ማለት ነው። ጣዖት ከሆነ አትስገድላቸውም አታምልካቸውም በሚጠሉኝ እስከ 3ኛ እና እስከ 4ኛ ትውልድ ድረስ የአባቶቻቸውን ኃጢአት በልጆች ላይ የማመጣ ነኝ አይደል? የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እያለ ይቀጥላል አይደለ? እኔ ቀናተኛ አምላክ ነኝ ይላል። ከዛ በኋላ አይደለ ይላል። ይላል። ስለዚህ ይሄ ክፍል እያወራ ያለው ምንድነው? እሱ ሎክ ከእግዚአብሔር ውጪ እሱ ካዘዘው እሱ ከፈቀደው ውጪ አማልክትን አድርገሽ እነሱን ቀርጠሽ እነሱ ፈጠሩኝ እነሱ ናቸው አምላኬ ብለሽ ስለማምለክ የሚያወራ ክፍል ነው እንጂ የተቀረጸ ምስል በያሽ ቁጥር አንቺ ጋንም ትገቢያለሽ የሚልሽ ክፍል አይደለም። ይሄንን በደንብ እንድታቂው ምዕራፍ 1 ከፍ አድርገው ኔክስት ባለ ይሄን ክፍል እንዴት ትረጂዋለሽ ልያው። ከዛ ቁጥር 6 ምናምን አካባቢ ይመስለኛል ትንሽ ከፍ አድርገውስ ሰው ለማርነት ከፍ 25 ላይ ነው 25 ላይ ምዕራፍ 25 ወይ እሺ ከኔ ኦኬ እዚሁ ጋር ጀምራ አንብበው። በቃ ስለ ታቦት ነው እህታችን። ከግራር እንጨትም ታቦትን ይስሩ ርዝመቱ 2 ክንድ ምናምን እያለ ይቀጥላል። ስለ ኪሩቤል የሚያወራው ክፍል እንትን በለው 4 ቀለበቶች ይኖሩት ምናምን ካለ በኋላ መለገሚያው ምናምን በእንጨት ይሁን
በታቦቱ መሸከሚያ በታቦቱ ጉያ በሁለት ቀለበቶች መነገሚያ። እሺ ከፍ አድርገው። ኦኬ ከቁጥር 18 ጀምሮ ሶሪ ቁጥሩን በስራ ስላልተናገርኩ ሉክ በደንብ እዚህ ጋር 2 ኪሩቤል የተቀጠቀጠ ወርቅ ስራ በስሬቱ መክደኛ ላይ 2 ወገን ታደርጋቸዋለህ አለ። ቅድም ምን ብሎሻል መሰለሽ? የማናቸውንም እንዳሰራ ብሎ ነበራል ከኔ በቀር እታችን። እዚህ ጋር ደግሞ የተቀጠቀጠ ኪሩቤል ስዕል ስራ እያለው ነው አይደለ? ኪሩቤል ማለት መልአክ ማለት ነው ታውቂያለሽ? ከሁለቱን እስቲ አስማሚልኝ። ይጋጫል አይደለ? ይጋጭ ይመስላል። ቁጥር 19 መቃቀልና አንበበው። ከስሬቱ መክደኛውም አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ። የኪሩቤሉ ክንፍ ወደ ላይ የተዘረጋ ሆነው እንዲሰሩ የተቀረጸ ቀርጽ ምንቀጥቅጠው እንዲሰሩ እያዘዘ ነው። የስሬት መክደኛውንም በክንፎቻቸው ይሸፍናሉ። ፊቶቻቸውም እርስ በርሱ ይተያያሉ። የኪሩቤልም ፊቶቻቸው ወደ ስሬት መክደኛው ይመለከታሉ ምናምን እያለ ይቀጥላል። ኤኒዌይስ እዛ ጋር የማናቸውንም እንዳሰራ ብሎ ነበር አይደለ? እዚህ ጋር ደግሞ ስራ ብሎ አዘዘው አይደለ? እንዴት ነው የምታስታርቂው? ውስጥ አንቺን ልስማሽ። ይሄ ለታቦቱ መክደኛ ነው የታዘዘው። ለምንም ይሁን ስለዚህ አሁን እኔ ይመስለኛል እንደተረዳሁት ከሆነ ለራስህ አታድርግ ለአትስገድላቸው ነው። እዚህ ጋር ግን ስራ ያለው ለታቦቱ መክደኛ ነው። እዛ ጋር ደግሞ ታቦቱ ለሰው ነው ለሰው አይደለም? ለሰው ነው። ግን በቃ ኦሬዲ ታቦቱ ለሰው ከሆነ ስለዚህ ተፈቅዷል ማለት ነው። አትሊስት መስራት እንደሚቻል ተፈቅዷል ማለት ነው። ግን ምንድነው እሱ ያልተፈቀደው? እግዚአብሔር ካዘዘው ውጪ ወይንም ደግሞ ከእግዚአብሔር አምልኮ ውጪ የሚያስወጡ ጣዖታትን እንዳሰሪ ነው የከለከለው። የማናቸውንም አትስራ ብሎ ከከለከለ በኋላ መልሰ ስራ የስሬቱ መክደኛ ላይ ታቦቱ ኪሩቤሎችን እንዴት መስራት እንዳለበት መልሶ አዘዘው ማለት ነው። የፈቀደበት ምክንያት ምንድነው? እሱ እነኚህ ኪሩቤሎች ራሱ መላእክቶች የፈጣሪ ባሪያ፣ አገልጋይ፣ ታዛዥ ስለሆኑ ነው። ኦኬ ሌላ ላይ ይብራ ግልጽ ይመስለኛል። ኦኬ ምንድነው እሱ? ቀጥል። ጃም የሚለው ልጅ እሱ ጋር መታረም አለበት። ጃም ትንሽ መስማት አለበት። እሱም ኦርቶዶክስ ከሆነ በተለይ አምልኮ የሚለውን ቃላት ያው ብዙ መጠቀሙም አስፈላጊ አይደለም ለእግዚአብሔር ብቻ ስለሆነ እመቤታችን ቅድስት ድንግል ማርያም ጭራሽ አትመለክም። አምልኮ የሚለው ከአምላክ ጋር ገዛ ከሚለው ጋር አብሮ ስለሚሄድ ማለት ነውና እናመልካታለን ስትል ፈጥራናለች እያልክ ስለሆነ ማለት ነውና ይሄ አምልኮ የሚገባው ለእግዚአብሔርና ለእግዚአብሔር ብቻ ነው። ቅድስት ድንግል ማርያም አማላጅ ናት ማለት ትችላለህ። በተሰጣት ክብር ደረጃ እናከብራታለን ማለት ትችላለህ። ቃላቱ ሰዎችን የሚያሳስቱ ከሆነ ሌሎችንም ባንጠቀማቸው መልካም ነው። ኦኬ ትንታኔ ሊሰጥበት ይችላል፣ ግን እዚህ ሁሉ ትንታኔ ውስጥ መግባት አስፈላጊ አይደለም። ቀለል ያሉ ቃላቶችን መጠቀም እየቻለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትመለክም። በእኛ ቤተክርስቲያን የሚመለከው ስላሴ ብቻ ነው፣ እግዚአብሔር። ኦኬ ከዛ ውጭ አምልኮ የሚገባው የሚመለክ ማንም የለም። ይሄን አስተካክል አንተም ማለት ነው። እንደዚህ አይነት ትምህርት የለንም እኛ የቤተክርስቲያን አስተምሮ ስላልሆነ ማለት ነው። ቅዱሳን በተሰጣቸው ክብር ልክ ይከበራሉ። ምልጃቸውን እናምናለን፣ እኛ ይሄን እንቀበላለን። ግን እናመልካቸዋለን ብሎ ወይም ቅድስት ድንግል ማርያም እናመልካታለን ብሎ መናገር በራሱ ቃሉ ከባድ ነው፣ ሕጸጽ ነው የሚያመጣው፣ ለሰዎች ስህተት ያመጣልና ከባድ ቃል ስለሆነ አትጠቀሙ። እሺ ቴንኪው አመሰግናለሁ።
አይ ነው ስላላወቅኩ ነው ከሷ ጋር ስከራከር ድንገት እንትን ያልኩት። ችግር የለውም ማስተካከላለሁ ከዚህ በኋላ። አሁን ትወጣላችሁ ከቤቴ ሰዎች አትወጡም። 6:30 ሆነ ከሩብ እናመሰግናለን በትህትና ስላስረዳህን። እሺ እሺ በርቱ። አይወጡም እነዚህ ሰዎች እንዴ? ቆይ ዝም ብሎ ይቀመጣሉ እንዴ? ያ ሞዴሬተር የለህም ወይ? የለህም እንደዚህ ቤት? አረ ሞዴሬተሮች በጣም ብዙ አሉ። እንቅልፍ ወስዷቸው ይሆናል። ቆይስ ሞዴሬተሮች በጣም ብዙ ሞዴሬተሮች የሉም። አረ በጣም ብዙ ሞዴሬተር ነው ያሉት። የላችሁም እንዴ? ምን ተፈጥሮ ነው? ኮመንት ነው ብዙም አላይም። ለዛ ሶሪ ኮመንት ብዙም አላይም። እርጅናም እየመጣ ነው አሁን። በቃ አይኔን ደግሞ አሞኝ ነበረ። እንደገና ብርድ ነገር መጥቶኝ ትንሽ እያሰቃየኝ ነው። ኮመንት ብዙም አላይም። ለዛ ነው ስለሚፈጥን እንጂ ሞዴሬተሮች በጣም ብዙ አሉ። ሞዴሬተሮች ቸን 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 እንቅልፋቸው መጥቶ ነው። በጣም ባለጌ